ኢትዮጵያ ውስጥም ሆነ ከኢትዮጵያ ውጭ የተለያዩ ሀገራት ላይ ሆናችሁ የተለያዩ ሀገራት ብሮችን ወደ ኢትዮጵያ ብር ለመመንዘር ከፈለጋችሁ የትኛው ባንክ ላይ ወይም የትኛው የግል ምንዛሬ ቢሮ ላይ እንደዚሁም በጥቁር ገበያ ሐዋላ ምንዛሬ በዕለቱ በከፍተኛ ደረጃ ስንት ተመነዘረ የሚለውን ዕለታዊ መረጃ የምንሰጣችሁ ገጽ ነው። አዲስ የሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ እና ሼር በማድረግ አግዙን እያልኩ የዛሬ ጥቅምት 29 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የግል ምንዛሬ ቢሮዎችና የባንኮች ምንዛሬ ለማየት መጥተናል። በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ የአሜሪካ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 179 ብር ከ08 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮዎች ላይ ደግሞ አዲስ አበባ ላይ አንዱ የአሜሪካ ዶላር በ173 ብር ከ90 እየተመነዘረ የሚገኝ ሲሆን መሸጫቸው 177 ብር ከ38 ነው። እንደዚሁም ዶላርን በከፍተኛ ደረጃ በዕለቱ ከሚመነዝሩ ባንኮች በቀዳሚነት የምናገኘው ብሔራዊ ባንክ ነው። ብሔራዊ ባንክ ላይ በዛሬው ዕለት አንድ የአሜሪካ ዶላር 153 ብር ከ03 እየተመነዘረ የሚገኝ ሲሆን መሸጫው 154 ብር ከ56 ነው። እንደዚሁም አቢሲኒያ ባንክ ላይ አንድ የአሜሪካ ዶላር 150 ብር ከ30 እየተመነዘረ የሚገኝ ሲሆን መሸጫው 153 ከ39 ነው። ንግድ ባንክ ላይም 148 ከ41 እየመነዘሩ በ151 ከ38 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ዩሮ ነው። አንድ ዩሮ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 206 ብር ከ95 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ ደግሞ አንድ ዩሮ በዛሬው ዕለት 194 ብር ከ01 እየተመነዘረ የሚገኝ ሲሆን መሸጫው 197 ብር ከ89 ነው። እንደዚሁም ዩሮን በከፍተኛ ደረጃ ከሚመነዝሩ ባንኮች በቀዳሚ የምናገኘው ብሔራዊ ባንክ ነው። ብሔራዊ ባንክ ላይ በዛሬው ዕለት አንድ ዩሮ 176 ብር ከ05 እየተመነዘረ የሚገኝ ሲሆን መሸጫው 177 ብር ከ81 ነው። እንደዚሁም አቢሲኒያ ባንክ ላይ 173 ብር ከ21 እየተመነዘረ የሚገኝ ሲሆን መሸጫው 177 ብር ከ29 ነው። ንግድ ባንክ ላይ ደግሞ 171 ብር ከ18 እየመነዘሩ በ174 ብር ከ60 እየሸጡት ይገኛሉ። ሌላኛው ገንዘብ ደግሞ ፓውንድ ስተርሊንግ ነው። አንድ ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያው 235 ብር ከ69 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ ደግሞ አዲስ አበባ ላይ አንድ ፓውንድ ስተርሊንግ 219 ብር ከ20 እየተመነዘረ ይገኛል። መሸጫው 223 ብር ከ58 ነው። እንደዚሁም በከፍተኛ ደረጃ ፓውንድን ከሚመነዝሩ ባንኮች ዳሽን ባንክ ላይ አንድ ፓውንድ ስተርሊንግ 202 ብር ከ86 እየተመነዘረ የሚገኝ ሲሆን መሸጫው 206 ብር ከ92 ነው። አቢሲኒያ ባንክ ላይ ደግሞ በ198 ብር ከ98 እየመነዘሩ በ202 ከ96 ሲሸጡ ሂጅራ ባንክ ላይ ደግሞ 200 ብር ከ87 እየመነዘሩ በ204 ብር ከ25 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ድርሃም ነው። አንድ አረብ ኤሚሬት ድርሃም በዛሬው ዕለት በጥቁር ገበያው 48 ብር ከ74 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ ደግሞ አንድ ድርሃም 46 ብር ከ20 እየተመነዘረ ይገኛል። መሸጫው 47 ብር ከ12 ነው። እንደዚሁም ድርሃምን በከፍተኛ ከሚመነዝሩ ባንኮች አዋሽ ባንክ ላይ አንድ ድርሃም በዛሬው ዕለት 43 ብር ከ34 ሲመነዘር መሸጫው 44 ብር ከ21 ነው። ብሔራዊ ባንክ ላይ ደግሞ 41 ብር ከ60 እየተመነዘረ 42 ብር ከ90 ሲሸጥ አማራ ባንክ ላይም 40 ብር ከ81 እየመነዘሩ 42 ብር ከ10 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ አንድ የቻይና ዩዋን በዛሬው ዕለት በጥቁር ገበያ 25 ብር ከ16 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ ደግሞ 22 ብር ከ81 ይመነዘራል። መሸጫው 23 ብር ከ37 ነው። በከፍተኛ ደረጃ የቻይና ዩዋንን ከሚመነዝሩ ባንኮች ብሔራዊ ባንክ ላይ አንድ ዩዋን 21 ብር ከ47 እየተመነዘረ የሚገኝ ሲሆን መሸጫው 22 ብር ከ10 ነው። አባይ ባንክ ላይ ደግሞ 21 ብር ከ09 እየመነዘሩ 22 ብር ከ90 ሲሸጡ አቢሲኒያ ባንክ ላይም 21 ብር ከ01 እየገዙ 22 ብር ከ70 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት በጥቁር ገበያው 47 ብር ከ77 ሲመነዘር በግል መመንዘሪያ ቢሮዎች ላይ ደግሞ 45 ብር ከ65 በመመንዘር ላይ የሚገኝ ሲሆን መሸጫቸው 46 ብር ከ56 ነው። በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ አዋሽ ባንክ ላይ አንድ የሳውዲ ሪያል 42 ብር ከ42 ሲመነዘር መሸጫው 43 ብር ከ26 ነው። ብሔራዊ ባንክ ላይ ደግሞ 40 ብር ከ80 እየተመነዘረ የሚገኝ ሲሆን መሸጫው 42 ብር ከ10 ነው። ዳሽን ባንክ ላይም 40 ብር ከ14 እየመነዘሩ 41 ብር ከ90 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ስዊዝ ፍራንክ ነው። አንድ ስዊዝ ፍራንክ በዛሬው ዕለት በጥቁር ገበያው
222 ብር ከ55 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ አንድ ስዊስ ፍራንክ 203 ብር ከ85 እየተመነዘረ የሚገኝ ሲሆን መሸጫ 270 ብር ከ93 ነው። እንደዚሁም ስዊስ ፍራንክን በከፍተኛ ከሚመነዝሩ ባንኮች አቢሲኒያ ባንክ ላይ 185 ብር ከ80 እየተመነዘረ የሚገኝ ሲሆን መሸጫ 189 ብር ከ51 ነው። አባይ ባንክ ላይ ደግሞ 185 ብር ከ61 እየመነዘሩ 189 ከ40 ሲሸጡ አዋሽ ባንክ ላይ 179 ከ96 እየመነዘሩ በ183 ከ20 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ የካናዳ ዶላር ነው። አንድ ካናዳ ዶላር በዛሬው ዕለት በጥቁር ገበያው 127 ብር ከ55 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ ደግሞ አንዱን የካናዳ ዶላር 110 ብር ከ67 እየመነዘሩ 112 ብር ከ88 በመሸጥ ላይ የሚገኙ ሲሆን በከፍተኛ ደረጃ ካናዳ ዶላርን ከሚመነዝሩ ባንኮች አዋሽ ባንክ ላይ አንዱ የካናዳ ዶላር 107 ብር ከ25 እየተመነዘረ የሚገኝ ሲሆን መሸጫ 109 ብር ከ40 ነው። አማራ ባንክ ላይ ደግሞ በ106 ብር ከ30 እየመነዘሩ በ108 ብር ከ20 ሲሸጡ ብርሃን ባንክ ላይም 106 ብር ከ01 እየመነዘሩ 108 ብር ከ80 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ አውስትራሊያ ዶላር ነው። አንድ አውስትራሊያ ዶላር በዛሬው ዕለት በጥቁር ገበያው 116 ብር ከ33 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ አውስትራሊያ ዶላርን ከሚመነዝሩ ባንኮች ብሔራዊ ባንክ ላይ አንድ አውስትራሊያ ዶላር 99 ብር ከ49 እየተመነዘረ የሚገኝ ሲሆን መሸጫው 101 ብር ከ25 ነው። እንደዚሁም አባይ ባንክ ላይ 97 ብር ከ57 እየተመነዘረ 99 ብር ከ52 ሲሸጥ ንግድ ባንክ ላይ ደግሞ 94 ብር ከ76 እየተመነዘረ 97 ብር ከ25 በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ ስዊድን ክሮና ነው። አንድ ክሮና በዛሬው ዕለት በጥቁር ገበያው 18 ብር ከ20 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ ክሮናን ከሚመነዝሩ ባንኮች ብሔራዊ ባንክ ላይ አንዱን ክሮና 16 ብር ከ03 እየተመነዘረ የሚገኝ ሲሆን መሸጫ 16 ብር ከ90 ነው። አቢሲኒያ ባንክ ላይ ደግሞ 15 ብር ከ66 እየመነዘሩ 16 ብር ከ90 ሲሸጡ አዋሽ ባንክ ላይ 13 ብር ከ65 እየመነዘሩ 15 ብር በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያ 581 ብር ከ25 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ ኩዌት ዲናርን ከሚመነዝሩ ባንኮች ደግሞ ኦሮሚያ ኢንተርናሽናል ባንክ ላይ በዛሬው ዕለት አንድ ኩዌት ዲናር 489 ብር ከ78 እየተመነዘረ የሚገኝ ሲሆን መሸጫው 499 ከ58 ነው። እንደዚሁም ብሔራዊ ባንክ ላይ 497 ብር ከ92 እየተመነዘረ 500 ብር ከ25 ሲሸጥ ንግድ ባንክ ላይ 475 ብር ከ81 እየመነዘሩ 485 ብር ከ10 በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ ኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት በጥቁር ገበያው 48 ብር ከ80 ሲመነዘር በባንክ ደግሞ 42 ብር ከ90 እየመነዘሩት ይገኛል። ባህሬን ዲናርን ደግሞ ስናይ አንድ ባህሬን ዲናር በዛሬው ዕለት በጥቁር ገበያው 475 ብር ከ44 ሲመነዘር በባንክ ደግሞ 413 ብር ከ25 እየመነዘሩት ይገኛል። የጆርዳን ዲናርን ደግሞ ስናይ አንድ ጆርዳን ዲናር በዛሬው ዕለት በጥቁር ገበያው 252 ብር ከ58 ሲሸጥ በባንክ ደግሞ 214 ብር ከ20 እየተመነዘረ ይገኛል። የኦማን ሪያልን ደግሞ ስናይ አንድ ኦማን ሪያል በዛሬው ዕለት በጥቁር ገበያው 465 ብር ከ15 ሲመነዘር በባንክ ደግሞ 412 ብር ከ20 እየመነዘሩት ይገኛል። የቱርክ ሊሬን ደግሞ ስናይ አንድ ቱርክ ሊሬ በዛሬው ዕለት በጥቁር ገበያው 4 ብር ከ23 ሲመነዘር በባንክ ደግሞ 3 ብር ከ65 እየመነዘሩት ይገኛል። የመን ሪያል ደግሞ በጥቁር ገበያው በ0.75 ሳንቲም ሲመነዘር በባንክ ደግሞ በ0.65 ሳንቲም እየመነዘሩት ይገኛል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 8 ብር ከ80 እየተመነዘረ የሚገኝ ሲሆን የጅቡቲ ፍራንክ በ0.85 ሳንቲም እንደዚሁም የኬንያ ሽልንግ 1 ብር ከ19 በባንክ እየተመነዘረ ይገኛል። የዛሬን ጨረስኩ። ላይክ፣ ሰብስክራይብ እንደዚሁም ኮሜንት ማድረግ አይረሳቸው።